ሰላም ሰላም የተካ ቱቶሪያል ቤተሰቦች በክፍል አንድ ቪዲዮችን ስለ መንግስት ሰራተኞች ስነ ምግባርና ጸረ ሙስና ስልጠና ጠቃሚ ነጥቦችን ስናይ እንደነበር ይታወሳል። ዛሬ ደግሞ በክፍል ሁለትና ቀሪውን የመጨረሻውን ክፍል ይዤላችሁ ቀርብ ያለውኝ። በዚህ ቪዲዮ ቀሪ ወሳኝና የፈተና ነጥቦችን ከአጠቃላይ ማብራሪያ ጋር እናያለን። በተለይ በአዋጅ ቁጥር 1064 20 ህዝባር 2010 ላይ ያሉትን ለሲቪል ሰርቪስ ብቃት ምዘና ወይም ሲኦሲ እጅግ አስፈላጊውን ነጥቦችን እንዳስሳለን። ክፍል አንድ ያላያችሁ ካላችሁ ከዚህ ቪዲዮ በፊት እንድታዩ እመክራለሁኝ። የዛሬው ትምህርት ለፈተናችን ውጤታማነት ወሳኝ ስለሆነ እስከ መጨረሻ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የሁላችሁም ላይክ እና ሼር ለእኔ ትልቅ ብርታት ነው። አሁን በቀጥታ ወደ ቪዲዮ ስንገባ ጥያቄ 31 when a public service is offered a bribe to speed up a service what is the most appropriate action ይላል ጥያቄው። ምን ማለት ነው? አንድ የመንግስት ሰራተኛ አገልግሎትን ለማፋጠን ጉቦ ቢቀበልለት ሊወስድ የሚገባው ትክክለኛ እርምጃ የትኛው ነው የሚለው ከተሰጡን ምርጫዎች ውስጥ ምርጫ ኤ ቴኪንግ ዘ መኒ ኤንድ ስፒዲንግ አፕ ዘ ሰርቪስ ይላል። ምርጫ ቢ ሪፊውዚንግ ዘ መኒ ኤንድ ሪፖርቲንግ ዘ አቴምፕት ይላል። ምርጫ ሲ ቴኪንግ ዘ መኒ በት ኖት ስፒዲንግ አፕ ሰርቪስ ይላል። ምርጫ ዲ ቴሊንግ ዘ ከስተመርስ ቱ ካም ባክ አናዘር ዴይ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ሪፊውዚንግ ዘ መኒ ኤንድ ሪፖርቲንግ ዘ አቴምፕት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ ገንዘቡን አለመቀበል እና ሙከራውን ሪፖርት ማድረግ የአንድ የመንግስት ሰራተኛ አገልግሎትን ለማፋጠን ጉቦ ቢቀበል ሊወስድ የሚችለው የመጀመሪያው እርምጃ ነው ማለት ነው። ሪፊውዚንግ ዘ መኒ ኤንድ ሪፖርቲንግ ዘ አቴምፕት የሚለው ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 32 which concept refers to the fair distribution of resource and opportunities in a society ይላል ጥያቄው። ምን ማለት ነው? ሀብት እና እድሎች በማህበረሰብ ውስጥ በፍትሃዊነት መከፋፈላቸውን የሚገልጸው ጽንሰ ሀሳብ የሆነ የትኛው ነው ከተሰጡን አማራጮች ውስጥ ነው የሚለው። ምርጫ ኢኮኖሚክ ግሮስ ይላል። ምርጫ ቢ ሴንትራላይዜሽን ይላል። ምርጫ ሲ ግሎባላይዜሽን ይላል። ምርጫ ዲ ሶሻል ጀስቲስ ኦር ኢኩዊቲ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ሶሻል ጀስቲስ ኦር ኢኩዊቲ የሚለው ትክክለኛ መልስ ነው ማለት ነው። ማህበራዊ ፍትህ ወይንም ደግሞ እኩልነት የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 33 ዋት ኢዝ ዘ ሜን ቻሌንጅ ኦፍ ግሩፕ ቲንክ ኢን ዘ ዲሲሽን ሜኪንግ ይላል ጥያቄው። ምን ማለት ነው? በውሳኔ አሰጣጥ ሂደት ውስጥ ግሩፕ ቲንክ ወይንም ደግሞ የቡድን አስተሳሰብ ተጽዕኖ ዋና ችግር ምንድን ነው የሚለው ጥያቄው። እሺ ምርጫ ኤ ስሎ ዳውን ዘ ዲሲሽን ፕሮሰስ ይላል። ምርጫ ቢ supervision of diverse view for ቪ ፎር ዘ ሴክ ኦፍ ሃርመኒ ይላል። ምርጫ ሲ ሜኪንግ ዘ ግሩፕ ቱ ላርጅ ይላል። ምርጫ ዲ ኮስቲንግ ቱ ዘ መኒ ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ከስቱ ምርጫዎች ውስጥ እሺ ትክክለኛው መልስ ሱፐርቪዥን ኦፍ ዳይቨርስ ቪው ፎር ዘ ሴክ ኦፍ ሃርመኒ የሚለው ትክክለኛ መልስ ነው ማለት ነው። ለስምምነት ሲባል የተለያዩ እና ጠቃሚ ሀሳቦችን እንዲታፈኑ ማድረጉ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ 34
which principle ensures that government actions are consistent with the constitution ይላል ጥያቄው። ሀሳቡ ምንድን ነው? የመንግስት ድርጊቶችን ከህገ መንግስቱ ጋር የተጣጣመ መሆናቸውን የሚያረጋግጠው መርህ የትኛው ነው የሚለው ጥያቄው። ምርጫ ኤ ፓርሊያመንታሪ ሱፐርማንስ ይላል። ምርጫ ቢ ኮንስቲቱሽናል ሱፐርማንስ ይላል። ምርጫ ሲ ኤክስኪዩቲቭ ዲስክሬሽን ይላል። ምርጫ ዲ ፖፑላሪቲ ኦፍ ዘ ሊደርስ ይላል። ስለዚህ ከተሰጡ ምርጫዎች ውስጥ ትክክለኛ መልስ የሆነው ትክክለኛው መልስ ኮንስቲቱሽናል ሱፐርማንሲ የሚለው ወይንም ደግሞ የህገ መንግስት የበላይነት የሚለው በአንድ የመንግስት ድርጊቶች ውስጥ ከህገ መንግስት ጋር የተጣጣሙ መሆናቸውን የሚያረጋግጠው መርህ ነው ማለት ነው። ኮንስቲቱሽናል ሱፐርማንሲ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 35 ዋት ኢዝ ዘ ሜን ኦብጀክቲቭ ኦፍ ዘ ፌዴራል ሲቪል ሰርቫንትስ ፕሮክላሜሽን ነምበር 20 1064 ህዝባር 2017 ይላል። ምን ማለት ነው? በፌዴራል ሲቪል ሰርቪስ ሰርቫንቶች አዋጅ ቁጥር 1064 ህዝባር 2010 ዋና አላማ ምንድን ነው የሚል ጥያቄው። ምርጫ ኤ ቱ ኢንክሪስ ዘ ፓወር ኦፍ ሚኒስተርስ ይላል። ምርጫ ቢ ቱ ቢልድ መልቲ ቤዝድ ኤንድ እና ኒውትራል ሲቪል ሰርቪስ ይላል። ምርጫ ሲ ቱ ፕሮሞት ፖለቲካል አፖይንትስ ይላል። ምርጫ ዲ ቱ ሪዲዩስ ዘ ነምበር ኦፍ ገቨርንመንት ኦፊስስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ምርጫ ቢ ቱ ቢልድ ሜሪት ቤዝድ ኤንድ ኒውትራል ሲቪል ሰርቪስ የሚለው ምርጫ ቢ ትክክለኛ መልስ ማለት ነው። በብቃት ላይ የተመሰረተ እና እንደዚሁም ገለልተኛ የሲቪል ሰርቪስ መገንባት በአንድ የፌዴራል ሰርቪስ ሰርቫንቶች በአዋጅ ቁጥር 1064 ወይም ደግሞ 2010 ላይ ዋና አላማው ነው ማለት ነው። ቱ ቢልድ ሜሪት ቤዝድ ኤንድ ኒውትራል ሲቪል ሰርቪስ የሚለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 36 አኮርዲንግ ቱ ዘ ፕሮክላሜሽን ሁ ኢዝ ኤ ሲቪል ሰርቫንት ይላል ጥያቄው። ምን ማለት ነው? በአዋጅ መሰረት የሲቪል ሰርቪስ ሰራተኛ የሚባለው ማን ነው የሚል ነው ጥያቄው። ሀሳብ ምርጫ ኤ ጀጅ ኦር ኤ ፕሮሴኩሪተር ይላል። ምርጫ ቢ ኤ መንበር ኦፍ ዘ ፖሊስ ኦር ዲፌንስ ፎርስ ይላል። ምርጫ ሲ ኤ ፐርሰንስ ፐርማነንትሊ ኤምፕሎይድ ኢን ኤ ጎቨርንመንት ኢንስቲትዩሽን ይላል። ምርጫ ዲ አን ኤሌክትድ ኤ መንበር ኦፍ ፓርሊያመንት ይላል። ሶ ዊች ኢዝ ኤ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ኤ ፐርሰንስ ፐርማነንትሊ ኢምፕሎይድ ኢን ኤ ጎቨርንመንት ኢንስቲትዩሽን የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ በመንግስት መስሪያ ቤት ውስጥ በቋሚነት ተቀጥሮ የሚሰራ ሰው በአዋጁ መሰረት የሲቪል ሰርቪስ ሰራተኛ የሚባለው ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 37 ዋት ኢዝ ኤ ፐርፐዝ ኦፍ ኤ ፐርፐስ ኦፍ ትራንስፈር ይላል። ይቅርታ እደግመዋለሁ ጥያቄን 37 ዋት ኢዝ ኤ ፐርፐስ ኦፍ ኢንተርናል ትራንስፈር ይላል። ምን ማለት ነው? በመስሪያ ቤት ውስጥ ዝውውር አላማው ምንድን ነው የሚል ጥያቄው ሀሳብ። ምርጫ ኤ በተር ዩቲላይዜሽን ኦፍ ሂውማን ሪሶርስስ ይላል። ምርጫ ቢ ቱ ሪዲዩስ ዘ ኢምፕሎይ ሳለሪ ይላል። ምርጫ ሲ ቱ ፎርስ ዘ ኢምፕሎይ ቱ ሪሳይን ይላል። ምርጫ ዲ ቱ ኢንክሪስ ዘ ኮሚዩት ታይም ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ከተሰጡን አማራጮች ውስጥ
እሺ ትክክለኛው መልስ better utilization better utilization of human resources የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። የሰው ኃይልን በተሻለ ሁኔታ ለመጠቀም በአንድ መስሪያ ቤት ውስጥ የዝውውር ዓላማ አንዱ ነው ማለት ነው። አንዱ ፐርፐዝ ነው ማለት ነው። ስለዚህ ምርጫ ኤ better utilization of human resource የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 38 which of the following is a requirement for a person to be employed as a civil servant ይላል ጥያቄው። ምን ማለት ነው? አንድ ሰው በሲቪል ሰርቪስ ለመቀጠር መስፈርት የሆነው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው ጥያቄው። ምርጫ ኤ ቢንግ a member of a political party ይላል። ምርጫ ቢ ቢንግ an Ethiopian a national ይላል። ምርጫ ሲ having at least 10 years of experience ይላል። ምርጫ ዲ being older than 16 years ይላል። so which is the correct answer? እሺ ትክክለኛ መልስ የሆነው ቢንግ አን ኢትዮጵያን ኔሽንስ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ የኢትዮጵያዊ ዜግነት ያለው ወይንም ደግሞ ያላት ከሆነች የአንድ ሰው በሲቪል ሰርቪስ ለመቀጠር አንዱን መስፈርት ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 39 የሲቪል ሰርቫንት ሁ ስኮርስ unsatisfactory in a performance evaluation for 2 consecutive times maybe ይላል ጥያቄው። ምን ማለት ነው? በስራ አፈጻጸም ምዘና ለሁለት ተከታታይ ጊዜ አጥጋቢ ያልሆነ ውጤት ያመጣ ሰራተኛ ምን ሊሆን ይችላል ነው የሚለው ጥያቄው ሀሳብ። ምርጫ ኤ dismissed from the work ይላል። ምርጫ ቢ ጊቪንግ ኤ ሳለሪ ኢንክሪዝ ይላል። ምርጫ ሲ ትራንስፈርድ ቱ ኤ በተር ፖዚሽን ይላል። ምርጫ ዲ ፕሮሞትድ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ዲስሚስድ ፍሮም ወርክ የሚለው ትክክለኛ መልስ ነው ማለት ነው። ከስራ ሊሰናበት ይችላል ማለት ነው። በስራ አፈጻጸም ምዘና ለሁለት ተከታታይ ጊዜ አጥጋቢ ውጤት ያላመጣ አንድ ሰራተኛ ዲስሚስድ ወይንም ደግሞ ዲስሚስድ ፍሮም ዘ ወርክ ወይንም ደግሞ ከስራ ሊሰናበት ይችላል የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 40 what is the purpose of internal transfer የሚላል ጥያቄው። ምን ማለት ነው? የመስሪያ ቤት ውስጥ ዝውውር ዓላማው ምንድን ነው የሚለው ጥያቄው። ኦኬ ይህ ጥያቄ ስለተደገመ ይቅርታ አልፈዋለሁኝ። እሺ ጥያቄ 41 according to the proclamation who appropriates the organization structure ያለ ጥያቄው ሀሳቡ ምንድን ነው? በአዋጅ መሰረት የመስሪያ ቤቱን የድርጅታዊ መዋቅር የሚያጸድቀው አካል ማን ነው የሚለው ጥያቄው። ምርጫ ኤ ዘ ሲቪል ሰርቪስ ኮሚሽን ሲቪል ሰርቪስ ኮሚሽን ሪቨላንስ አውቶሪቲ ይላል። ምርጫ ቢ ዘ አካውንታንት ይላል። ምርጫ ሲ ዘ ሴኩሪቲ ጋርድ ይላል። ምርጫ ዲ ዘ ማናጀር ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው በአዋጁ መሰረት የመስሪያ ቤቱን ድርጅታዊ መዋቅር የሚያጸድቀው አካል ምርጫ ኤ ላይ ያለው የሲቪል ሰርቪስ ኮሚሽንስ ወይም ሪሌቫንት አውቶሪቲ ነው ማለት ነው። የሲቪል ሰርቪስ ኮሚሽን የሚመለከተው አካል የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 42 which leaves is
granted to a female civil servant for child birth ይላል ጥያቄው። ምን ማለት ነው? ለሴት የሲቪል ሰርቪስ ሰራተኛ ለወሊድ የሚሰጠው ፍቃድ የትኛው ነው የሚለው ከተሰጡን ምርጫዎች ውስጥ ምርጫ ኤ 13 days ይላል፣ ምርጫ ቢ 19 days ይላል፣ ምርጫ ሲ 120 days ይላል፣ ወይንም 30 ቅድመ ሁኔታው ፕላስ 19 ይላል። ምርጫ ዲ 16 days ይላል። ስለዚህ ትክክለኛ መልስ የሚሆነው የትኛው ነው? ምርጫ ሲ ላይ ያለው ነው። 120 ቀኖች የሚለው ለአንድ ለሴት የሲቪል ሰርቪስ ሰራተኛ የወሊድ የሚሰጠው ፍቃድ ነው ማለት ነው። 30 ቅድመ ወሊድ ፕላስ ደግሞ 90 ድህረ ወሊድ ተብሎ በድምሩ 120 ቀናቶች ውስጥ ለአንድ ሲቪል ሰርቪስ የሴት ሰራተኛ የወሊድ የሚሰጣት ቀን ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። which type of disciplinary measured is considered a heavy penalty ይላል ጥያቄው። ምን ማለት ነው ሀሳቡ? የጥያቄው ከሚከተሉት የዲሲፕሊን እርምጃዎች ውስጥ ከባድ ቅጣት የሚባለው የትኛው ነው የሚለው ከተሰጡን አማራጮች ውስጥ ምርጫ ኤ ዲስሚሳል ይላል፣ ምርጫ ቢ ኦራል ዋርኒንግ ይላል፣ ምርጫ ሲ ራይትን ዋርኒንግ ይላል ሪትን ዋርኒንግ ይላል፣ ምርጫ ዲ ፋይን አፕ ቱ 1 month's salary ይላል። so which is the correct answer? እሺ ትክክለኛ መልስ የሆነው ምርጫ ዲ ፋይን አፕ ቱ 1 month's salary የሚለው ትክክለኛ መልስ ነው ማለት ነው። እስከ 1 ወር ደሞዝ የሚደርስ ቅጣት ለዲሲፕሊን እርምጃዎች ውስጥ ከባድ ቅጣት የሚባለው ነው ማለት ከተሰጡን አማራጮች ውስጥ። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። ይቅርታ ጥያቄ 44 a civil servant is entitled to seek leave for a maximum of how many months in a year ይላል ጥያቄው። ምን ማለት ነው? የአንድ ሰራተኛ በአመት ውስጥ ቢበዛ ለስንት ወራት የህመም ፍቃድ ማግኘት መብት አለው የሚል ነው ጥያቄው ሀሳብ። ምርጫ ኤ 3 months ይላል፣ ምርጫ ቢ 6 months ይላል፣ ምርጫ ሲ 1 month ይላል፣ ምርጫ ዲ 1 year ይላል። ስለዚህ ትክክለኛ መልስ የሆነ የትኛው ነው? እሺ ትክክለኛው መልስ 6 months የሚለው ምርጫ ቢ ትክክለኛ መልስ ነው ማለት 6 ወራት ደሞዝ የሚከፈልበትና የማይከፈልበትን ጨምሮ ማለት ነው። ስለዚህ 6 ወር ወይም 6 months የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 45 what is the principle of promotion according to the proclamation ይላል ጥያቄው። ምን ማለት ነው? በአዋጁ መሰረት የእድገት ወይም ደግሞ ፕሮሞሽን መርህ ምንድን ነው የሚል ነው የጥያቄው ሀሳብ ወር መልእክት። ምርጫ ኤ ሜሪት ኤንድ ኮምፒቲቲቭ ሰሌክሽን ይላል፣ ምርጫ ቢ ሪሌሽንሽፕ ዊዝ ማናጀር ይላል፣ ምርጫ ሲ ፖለቲካል ሎያሊቲ ይላል፣ ምርጫ ዲ seniority only ይላል። so which is the correct answer? እሺ ትክክለኛ መልስ የሆነው ምርጫ ኤ ሜሪት ኤንድ ኮምፒቲቲቭ ሰሌክሽን የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ኤ በብቃት እና በውድድር በአዋጁ መሰረት የእድገትን መርህ ከሚወት ነገሮች አንዱ ነው ማለት ነው። ስለዚህ ምርጫ ሜሪት ኤንድ ኮምፒቲቲቭ ሰሌክሽን የሚለው ትክክለኛ መልስ ነው ማለት ነው የተጠየቀው ጥያቄ። እሺ ጥያቄ 46 a civil servant can be transferred to another position without their consent only if ይላል ጥያቄው። ምን ማለት ነው?
አንድ ሰራተኛ ያለ ፍቃዱ ወደ ሌላ የስራ መደብ ሊዘዋወር የሚችለው መቼ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ቱ ፖኒሽ ዘ ኢምፕሎይ ይላል። ምርጫ ቢ ቱ ፕሪቨንት ዲሳስተር ኦር ፎር ኦርጋናይዜሽን ነሰሲቲ ይላል። ምርጫ ሲ ኢፍ ዘ ማናጀር ዲስላይክስ ዘ ኢምፕሎይ ይላል። ምርጫ ዲ ኢፍ ዘ ኢምፕሎይ ኢስ ቱ ኦልድ ይላል ጥያቄው። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡ ምርጫዎች ትክክለኛ መልስ የሆነው ቱ ፕሪቨንት ዲሳስተር ኦር ኤ ፎር ኦርጋናይዜሽን ነሰሲቲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። አደጋን ለመከላከል ወይም ደግሞ ለስራ አስፈላጊ ሲሆን የአንድ ሰራተኛ ያለ ፍቃዱ ወደ ሌላ የስራ መደቡ ሊዘዋወር የሚችለው በዚህ መልኩ ነው ማለት ነው። ቱ ፕሪቨንት ዲሳስተር ፎር ኦርጋናይዜሽን ነሰሲቲ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 47 which of the following is an ethical obligation of a civil servant ሲላል ጥያቄው ምን ማለት ነው? የሲቪል ሰርቪስ ሰራተኛ የስነ ምግባር ግዴታ የሆነው የትኛው ነው የሚለው ጥያቄው። ምርጫ ኤ አክሴፕቲንግ ቲፕስ ፎር ፋስት ሰርቪስ ይላል። ምርጫ ቢ ፕሮሞቲንግ ፐርሰናል ቢዝነስ አት ወርክ ይላል። ምርጫ ሲ ሜንቴኒንግ ኮንፊደንሻሊቲ ኦፍ ኦፊሻል ኢንፎርሜሽን ይላል። ምርጫ ዲ ፎሎዊንግ ሌጋል ኦርደርስ ይላል። ስለዚህ ትክክለኛ መልስ የሆነው ከተሰጡ ምርጫዎቹ ውስጥ ሜንቴኒንግ ኮንፊደንሻሊቲ ኦፍ ኦፊሻል ኢንፎርሜሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የመስሪያ ቤቱን መረጃ ሚስጥራዊነት መጠበቅ የሚለው አንዱ በሲቪል ሰርቪስ ሰራተኞች የስነ ምግባር ግዴታ ነው ማለት ነው። ስለዚህ ምርጫ ሲ ሜንቴኒንግ ኮንፊደንሻሊቲ ኦፍ ኢቲካል ኦፊሻል ኢንፎርሜሽን የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 48 what is the purpose of the grievance handling ፕሮሲጀር ይላል ጥያቄው። ምን ማለት ነው? የአቤቱታ አቀራረብ ስርዓት አላማው ምንድን ነው የሚለው ጥያቄው መልእክት። ምርጫ ኤ ቱ ኢንኮሬጅ ወርከርስ ቱ ኮምፕሌን ይላል። ምርጫ ቢ ቱ ሪዞልቭ ዲስፒዩቲንግ ቢትዊን ኤምፕሎይስ ኤንድ ኦፊስ ይላል። ምርጫ ሲ ቱ ዲሌይ አድሚኒስትሬቲቭ ዲሲሽንስ ይላል። ምርጫ ዲ ቱ ሃየር ኒው ሎየርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ የትክክለኛው መልስ ቱ ሪዞልቭ ዲስፒዩት ቢትዊን ኤምፕሎይስ ኤንድ ዘ ኦፊስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በሰራተኛውና በመስሪያ ቤቱ መካከል ያለውን ቅሬታዎችን ለመፍታት የአንድ የአቤቱታ አቀራረብ ስርዓት አንዱ አላማ ስለሆነ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥያቄ 49 ሪዲፕሎይመንት ኦፍ ኤ ሲቪል ሰርቫንት ሀፐንስ ሆይን ይላል ጥያቄው። ምን ማለት ነው ሀሳቡ? የሲቪል ሰርቪስ ሰራተኛ ድልድል የሚደረገው መቼ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ዌን ኤ ፖዚሽንስ ኢዝ አቦሊሽድ ኦር ዘ ኦፊስ አንደርጎስ ይላል። አንደርጎስ ሪስትራክቸሪንግ ይላል። ምርጫ ቢ ዌን ዘ ኢምፕሎይስ ኢዝ ፕሮሞትድ ይላል። ምርጫ ሲ ዌን ዘ ኢምፕሎይ ኢዝ ኦን ሊቭ ይላል። ምርጫ ዲ ዌን ዘ ኢምፕሎይ አስክ ፎር ኢት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ኦኬ ትክክለኛ መልስ የሆነው ዌን ኤ ፖዚሽን ኢዝ አቦሊሽድ ኦር ዘ ኦፊስ አንደርጎስ ሪስትራክቸሪንግ የሚለው ትክክለኛ መልስ ነው ማለት ነው። የስራ መደቡ ሲሰረዝ ወይም ደግሞ መዋቅራዊ ለውጥ ሲኖር በሲቪል ሰርቪስ ሰራተኛ ድልድል የሚደረግበት ጊዜ ነው ማለት ነው። ስለዚህ ምርጫ ኤ ትክክለኛ
መልስ ነው ማለት ነው። እሺ ጥያቄ 50 አንደር ዘ ፕሮክላሜሽን ሴክሹዋል ሃራስመንት ሊድ ቱ ይላል ጥያቄው። ምን ማለት ነው? በአዋጅ መሰረት ጾታዊ ትንኮሳ የሚያስከትለው ቅጣት ምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ኦራል ዋርኒንግ ይላል። ምርጫ ቢ ስሞል ፋይን ይላል። ምርጫ ሲ ዲስሚሳል ይላል። ምርጫ ዲ ትራንስፈር ቱ አናዘር ኦፊስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ምርጫ ሲ ዲስሚሳል የሚለው ትክክለኛ መልስ ነው ማለት ነው። ከስራ መሰናበት ወይም ደግሞ እንደ ከባድ የዲሲፕሊን ቅጣት ተደርጎ ሊወሰድ ይችላል ማለት ነው፣ በአዋጅ ቁጥር ጾታዊ ትንኮሳ የሚያስከትለው ቅጣት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 51 ሲቪል ሰርቫንት ሁ ኢዝ ቴምፖራሪሊ ሰስፔንድድ ፍሮም ወርክ ዲዩሪንግ ዲሲፕሊናሪ ኢንቨስቲጌሽን ኢዝ ኢንታይትልድ ቱ ይላል ጥያቄው። ምን ማለት ነው? በዲሲፕሊን ምርመራ ወቅት ከስራ በጊዜያዊነት የታገደ ሰራተኛ ምን የማግኘት መብት አለው የሚል ነው ጥያቄው ሀሳብ። ምርጫዬ ሀፍ ኦፍ ሂዝ ሳለሪ ይላል። ምርጫ ቢ ፉል ሳለሪ ይላል። ምርጫ ሲ ኖ ሳለሪ ይላል። ምርጫ ዲ ሜዲካል ኤክስፐንስስ ኦንሊ ይላል ጥያቄው። ሶ ዊች ኢዝ ዘ ኮሬክት አንሰር? ኦኬ ትክክለኛው መልስ የሆነው ፉል ሳለሪ ወይም ደግሞ ሙሉ ደሞዝ የሚለው በአንድ በዲሲፕሊን ምርመራ ወቅት ከስራ በጊዜያዊነት የታገደ ሰራተኛ የማግኘት መብት ያለው ምንድን ነው? ፉል ሳለሪ የማግኘት መብት ወይም ግዴታ አለበት ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 52 which organ is responsible for the final decision on heavy disciplinary penalties ይላል ጥያቄው። ምን ማለት ነው? በከባድ ዲሲፕሊን ቅጣቶች ላይ የመጨረሻ ውሳኔ የመስጠት ኃላፊነት ያለበት አካል ማን ነው የሚል ነው ጥያቄው ሀሳብ። ምርጫ ኤ ዘ ኢሚዲየት ሱፐርቫይዘርስ ይላል። ምርጫ ቢ ዘ ሂውማን ሪሶርስ ኦፊሰር ይላል። ምርጫ ሲ ዘ ላበር ይላል። ምርጫ ዲ ዘ ሂድ ኦፍ ዘ ጎቨርንመንት ኢንስቲትዩሽን ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ዘ ሂድ ኦፍ ዘ ጎቨርንመንት ኢንስቲትዩሽን የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። የመስሪያ ቤቱ የበላይ ኃላፊ የሚለው ትክክለኛ መልስ ነው ማለት ነው። በከባድ ዲሲፕሊን ቅጣት ላይ የመጨረሻውን ውሳኔ የመስጠት ኃላፊነት ያለበት አካል ዘ ሂድ ኦፍ ዘ ጎቨርንመንት ኢንስቲትዩሽን ነው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 53 ሀው ሎንግ መስት ኤ ሲቪል ሰርቫንት ሰርቭ አፍተር ኤ ሎንግ ተርም ስተዲ ሊቭ ይላል ጥያቄው። ምን ማለት ነው? አንድ ሰራተኛ ለረጅም ጊዜ ትምህርት ከሄደ በኋላ ተመልሶ መስሪያ ቤቱ ለስንት ጊዜ የማገልገል ግዴታ አለበት ነው የሚለው ጥያቄ። ጥያቄው ሀሳብ ምርጫ ኤ 1 years ይላል። ምርጫ ቢ ኢኳል ቱ ዘ ስተዲ ፔሪድ ይላል። ምርጫ ሲ ትዋይስ ዘ ስተዲ ፔሪድ ይላል። ምርጫ ዲ ኖ ኦብሊጌሽን ይላል። ሶ ዊች ኢዝ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ኢኳል ቱ ዘ ስተዲ ፔሪድ የሚለው ትክክለኛ መልስ ነው ማለት ከቆየበት የትምህርት ጊዜ ጋር እኩል የሚለው አንድ ሰራተኛ ለረጅም ጊዜ በትምህርት ላይ ከሄደ በኋላ ተመልሶ መስሪያ ቤትን የሚያገለግለው ኢኳል ቱ ዘ ስተዲ ኦፍ ዘ ፔሪድ ነው ማለት ነው፣ ከቆየበት የትምህርት ጊዜ እኩል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 54 ዋት ኢዝ ዘ ኢፌክት ኦፍ ሳላሪ
ኢንክሪመንት አኮርዲንግ ቱ ዘ ፕሮክላሜሽን ይላል ጥያቄው። ምን ማለት ነው? በአዋጅ መሰረት የደሞዝ ጭማሪ የሚደረገው በምን ላይ ተመስርቶ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ሳቲስፋክቶሪ ፐርፎርማንስ ኢቫሉዌሽን ይላል። ምርጫ ቢ ዘ ማናጀርስ ሪኮሜንዴሽን ይላል። ምርጫ ሲ ፖለቲካል አፍሌሽን ይላል። ምርጫ ዲ ኦንሊ ዘ ሰርቪስ ይርስ ይላል ጥያቄ። ማን ነው? ምርጫ ዲ። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ሳቲስፋክቶሪ ፐርፎርማንስ ኢቫሉዌሽን የሚለው ትክክለኛ መልስ ነው ማለት ነው። አጥጋቢ የስራ አፈጻጸም ውጤት በአዋጁ መሰረት የደሞዝ ጭማሪ የሚደረግበት በዚህ ላይ ተመስርቶ ነው ማለት ነው። ሳቲስፋክቶሪ ፐርፎርማንስ ኢቫሉዌሽን። ስለዚህ ምርጫ ኤ ትክክለኛ መልስ መሆን ይችላል ማለት ነው። ቅርታ። እሺ ጥያቄ 55 ዊች ኦፍ ዘ ፎሎዊንግ ኮዝስ ዘ አውቶማቲክ ተርሚኔሽን ኦፍ ኤምፕሎይመንት ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ የስራ ውልን በራሱ ጊዜ እንዲቋረጥ የሚደረገው የትኛው ነው የሚለው ከተሰጡን ምርጫዎች ውስጥ ምርጫ ኤ ሜሬጅ ይላል። ምርጫ ቢ ሪቺንግ ሪታይርመንት ኤጅ ይላል። ምርጫ ሲ ቴኪንግ ሲክ ሊቭ ይላል። ምርጫ ዲ ትራንስፈርም ቱ አናዘር ሲቲ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡን ምርጫዎች ውስጥ ትክክለኛ መልስ የሆነው ሪቺንግ ሪታይርመንት ኤጅ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የጡረታ እድሜ ላይ መድረስ ሲደርስ የስራ ውልን በራሱ ጊዜ እንዲቋረጥ የሚያደርገው ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። ሪቺንግ ሪታይርመንት ኤጅ የሚለው። እሺ ጥያቄ 56 ዊች ኦርጋን ሃንድልስ አፒልስ ኦፍ ፌዴራል ሲቪል ሰርቫንትስ ይላል ጥያቄው። ምን ማለት ነው? የሲቪል ሰርቪስ የፌዴራል ሲቪል ሰርቪስ ሰራተኞች የይግባኝ ቅሬታን የሚመለከተው አካል ማን ነው የሚለው ጥያቄው ሀሳብ። ምርጫ የፌዴራል ሲቪል ሰርቪስ አድሚኒስትሬቲቭ ትራይቡናል ይላል። ምርጫ ኤ። ምርጫ ቢ ሀይ ኮርት ይላል። ምርጫ ሲ ሚኒስትሪ ኦፍ ፋይናንስ ይላል። ምርጫ ዲ ፌዴራል ፖሊስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው ፌዴራል ሲቪል ሰርቪስ አድሚኒስትሬቲቭ ትራይቡናል የሚለው ነው ማለት ነው። ምርጫ ኤ የፌዴራል ሲቪል ሰርቪስ የአስተዳደር ፍርድ ቤት ነው ማለት ነው። የፌዴራል ሰርቪስ ሰራተኞችን የይግባኝ ቅሬታ የሚመለከተው አካል ማለት ነው። ምርጫ ኤ ላይ ፌዴራል ሲቪል ሰርቪስ አድሚኒስትሬቲቭ ትራይቡናል የሚለው ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 57 ኢዝ ሲቪል ሰርቫንት አለውድ ቱ ፓርቲሲፔት ኢን ፖለቲካል ፓርቲስ ይላል። ምን ማለት ነው? የጥያቄው ሀሳብ አንድ የሲቪል ሰርቪስ ሰራተኛ በፖለቲካ ፓርቲዎች ውስጥ መሳተፍ ይችላልን የሚል ነው የጥያቄው ሀሳብ። ምርጫ ኤ ኖ ኢት ኢዝ ስትሪክትሊ ፎርባይደን ይላል። ምርጫ ቢ የስ በት ኖት ዲዩሪንግ ወርኪንግ ሃውርስ ኦር ዩዚንግ ኦፊስ ሪሶርስስ ይላል። ምርጫ ሲ ኦንሊ ኢፍ ዘ ቦስ አሎውስ ኢት ይላል። ምርጫ ዲ ኦንሊ ኢፍ ሂ ኦር ሺ ኢዝ የቶፕ ማናጀር ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው የስ በት ኖት ዲዩሪንግ ወርኪንግ ሃውርስ ኦር ዩዚንግ ኦፊስ ሪሶርስስ የሚለው ትክክለኛ መልስ ነው ማለት ነው። አዎ ነገር ግን በስራ ሰዓት እና የመስሪያ ቤቱን ሀብት ሳይጠቀም የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ
ጥያቄ 58 ስፔሻል ሊቭ ዊዝ ፔይ ሜቢ ግራንትድ ፎር ይላል ጥያቄው። ምን ማለት ነው? ደሞዝ የሚከፈልበት ልዩ ፍቃድ ለምን ሊሰጥ ይችላል ነው የሚል የጥያቄው ሀሳብ። ምርጫ ኤ ፐርሰናል ቫኬሽን ይላል። ምርጫ ቢ ኤግዛም ኦር ሌጋል ሰመንስ ይላል። ምርጫ ሲ ቪዚቲንግ ፋሚሊ አብሮድ ይላል። ምርጫ ዲ ስታርቲንግ ኤ ኒው ቢዝነስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ምርጫ ቢ ላይ ያለው ኤግዛም ኦር ሌጋል ሰመንስ የሚለው ትክክለኛ መልስ ነው ማለት እንደ ፈተና ወይም ለፍርድ ቤት ጥሪ ሲሆን የደሞዝ የሚከፈልበት ልዩ ፍቃድ ሊሰጥ ይችላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 59 ዘ ፕሮክላሜሽንስ ፕሮሂቢት ዲስክሪሚኔሽን ቤዝድ ኦን ይላል ጥያቄው። ምን ማለት ነው? በአዋጅ ወይም አዋጅ በምን ምክንያት ልዩነት ማድረግን ይከለክላል ነው የሚል ጥያቄው ሀሳብ። ምርጫ ኤ ሪሊጅን ኤንድ ጀንደር ይላል። ምርጫ ሲ ኢቲክስ ኦሪጂን ኤንድ ዲስኤቢሊቲ ይላል። ምርጫ ሲ ኤ ፖለቲካል አውትሉክ ይላል። ምርጫ ዲ ኦል ኦፍ ዘ አበቭ ይላል። ሶ ዘ ኮሬክት አንሰር ኢዝ ምርጫ ዲ ኦል ኦፍ ዘ አበቭ የሚለው ትክክለኛ መልስ ሁሉንም ያካትታል ማለት ነው። በአዋጁ አንድ አዋጅ በምን ምክንያት ልዩነትን ማድረግ ሊከለክል ይችላል የሚለው ሪሊጅን ኤንድ ጀንደርስ፣ ኢቲክስ ኤንድ ኦሪጂንስ ኤንድ ዲስኤቢሊቲ፣ እንደዚሁም ደግሞ ምርጫ ሲ ፖለቲካል አውትሉክ የሚለው ሶስቱም ምን መሆን ይችላሉ? መልስ መሆን ይችላሉ ማለት ነው። እሺ ጥያቄ 60 እና የመጨረሻ ዋት አፐንስ ቱ ፕሮሃቢሽናሪ ወርከር ኢፍ ዘይ ፌል ዜርስ ኢቫሉዌሽን ይላል ጥያቄው። ምን ማለት ነው? በመከራ ጊዜ ያለ ሰራተኛ አፈጻጸሙ ዝቅተኛ ከሆነ ምን ይሆናል የሚል ሀሳብ ነው የጥያቄው። ምርጫ ኤ ዘ ፕሮባቢሽንስ ኢዝ ኤክስተንድድ ይላል። ምርጫ ቢ ተርሚኔሽን ኦፍ ኢምፕሎይመንት ይላል። ምርጫ ሲ ሳላሪ ዴዲኬሽን ይላል። ምርጫ ዲ ኦራል ዋርኒንግ ኦንሊ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ተርሚኔሽን ኦፍ ኢምፕሎይመንት የሚለው ትክክለኛ መልስ ነው ማለት ነው። ስራውን ያጣል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ፈተና ነው? መልካም ፈተና እመኝላቸዋለሁ። ወሳኝ የሆኑ ፖይንቶች ስለሆኑ ለፈተና ብቻ ሳይሆን እንደ አንድ ሲቪል ሰርቫንት ግዴታ ልናውቃቸው የሚገቡ በጣም ወሳኝ የሆኑ ነጥቦችን እንዳነሳው እርግጠኛ ነኝ። ይጠቅማቸዋል ብዬ አስባለሁኝ። ኤኒ ታይም እንደ ሲቪል ሰርቫንት ማለት ነው። ስለዚህ መልካምን ሁሉ እመኝላቸዋለሁ። ቻው